ይቅርታ ሄኒ ናንዲስቲ አቤት እመጣው ምንድነው ቤቱ ህግ የለውም እንዴ በቁምጣ የሚያስተናግደው በቁምጣ አይገርምም አላየሁትም ነበር እዚህ ቤት ደግሞ ህግ ያላከበረ ለደቂቃ አይቆይም ና እስኪ አቤት ቦስ ና እዚህ በሰው ፊት ምንም አልልህም ቦስ ችግር አለ እንዴ ለምንድነው ቁምጣ ለብሰ የመጣው አይደለም አለቃ ዝም በል ለምን እንደለበስክ ታስረዳኝ አይደለም ጀስት ጥፋትን አውቀህ እንድትወጣ ብዬ ነው እሺ ግን አንዴ ነገርኩህ እኮ ካንተ ጋር መከራከር በሰዓት የለኝም ደሞዝን አስቤ ልክልሃለሁ ሽሩጡን አስቀምጥና ውጣ እሺ አመሰግናለሁ ይኸው አምጣው ሽሩጡን እኔ በህግ ቀልድ አላውቅም ሄና ቀይ አስተናጋጅት አለ የቱ ዮናስ አሁን አባረርኩት እኮ እንዴ ለምን ብሎ በቁምጣ ይመጣል ስማ ልብስ የተበላሽቶ እኮ ተሆኖ ልቀ የሰጠኝ እሱ ነው ምን ታሳዝናለህ ምክንያቱም እንኳን አትጠይቅም አይደል አባት በጣም ይቅርታ ሳያቅ አባረረህ አይደል ችግር የለውም እኔም ብዙ ላስረዳው አልሞከርኩም በሱስ ምን ይቅርታ ጠይቃለሁ እንጋቱታን እና ደግሞ ወደ ስራ ተመለስ በዛውም ደግሞ ምሳ ልጋብዝ አመሰግናለሁ ስራውን ልመለስ ምሳው ግን ይቅርብኝ ያለንበትን ነግረሽ ነው የመጣው አረን ያልነገርኩትም እውነት ይሄ ሰውዬ ያለቅሻል እኮ ነግሬሻለሁ ፊት እንዳሰጭው ስደውልሽ አታነሺም እዚህ ሆናችሁ ነው እንዴ አላየሁትም ነበር ስላልፈለገሽ ነው ያላነሳችሁ ሲጀመር ያለንበትን ማን ነገረ ያለችበትን ቀልቤ ይነግረኛል አባት ትጃጃሉብና አሁን ይደለም ብዙ ስራ አለብን ፍቅረኛዬን እንጂ አንቺን ብዬ እኮ አልመጣሁም ምንድነው እንደዚህ የሚያደርግሽ ፍቅረኛዬ ምሩ አልነገርሽውም እንዴ አንቺ ነሽ ታዲያ ጥፋተኛ ምኑን ነው የምትነግረኝ መለያየታችሁ ነው እስከዛሬ ድረስ የቀለድክባት ይበቃል እሺ አሁንም ዮናታን ሰው አግኝታለች እሱን ቀጥራ እየጠበቀች ምን እውነቷን ነው አዎ ይዙ እስኪ ተለያይተን እንሞክረው የኔም ልብ ሳይሸፍት አልቀር ካንተ የተሻለ እሱ ላይ ብዙ ነገር አይቻለሁ እሺ ይቅናሽ ለሌላ ጊዜ ግን የራስሽን ሰው ተናግረሽ ለተናጋሪ ያሳልፈሽ አትስጪ ከዛ በፊት ግን አንድ ስልክ ልደውል እዛ ጋር የደመደወላችሁ ሰው እየጠበቅን ነው አለ እኮ ምንድነው እኔ ነበርኩ ሳወራሽ የነበርኩት እዚህ ሬት ያልሽው እዛ ማር ሆኖ ታይሽ አይደል ፍቅር መጀመር ሳይሆን መዝለቅ መቻል ነው እሺ ይዙ ይቅር ብዬሻለሁ እና ወዴት ነው ትታይ የምትሄደው የተውሽኝማ አንቺ ነሽ እኔ ግን ቀንና ሰው ቆጥሮ ወደማይለየኝ ወደ እግዚአብሔር ቤት ነው ስሚ አምሮብኛል አይደል አምሮብሃል ወንድሜ ግን ቆይ ሸሚዝ ላስተካክልልህ አየኔት ለኔ ያለሽ ፍቅር እኮ ይገርመኛል አይደል በጣም እኮ ነው የምወድህ በልሻውን ዙር ኮሌታ ላስተካክልልህ አቤት ግርማ ሞገስ የኔ ወንድም ከአይን ያውጣ ጨረስሽ አመሰግናለሁ እህት ሄሎ አልደረስክም እንዴ እኔ ወደ ውስጥ እየገባው ነው ይሄው ደርሻለሁ ውስጥ ጠብቂኝ እሺ ብዙ እንዳታስጠብቀኝ የት አለሽ ሰላም አንተ ያማል እንዴ ምን አይነት አለባበስ ነው የለበስከው ምን ነው ያስጠላል እንዴ እስኪ ዝቅ ብለሽ ሸሚዝህን ይው እቺ ተረገመች አሁን ቶሎ አስተካክለ ሆና እሺ ሰዓት የሆነችስ ነው ያለች አይገርምሽም ድምጽ ግን በስልክ ነው በጣም የሚያምረው አመሰግናለሁ በእውነት እኔ ነኝ የምከፍለው አይ ዛሬ ነው አይደል እንዴ ላገኛልኩ እኔ ነኝ የምጋብዝ በፍጹም አይሆንም ዛሬ ነኝ የምጋብዝሽ እንዴ ካልክ ምን ይደረጋል ሳይኖር ነው ዲካል ጋበዝኩሽ ምትለኝ አረ ነበረኝ እቺ የተረገመች ልጅ ነች ወሰደችብኝ እኔ ከፍላለሁ በቃ አይ አይሆንም ቴሌብር ንገረኝ ይሄ ምን አይነት ውድ ነው በተናጠተ ቴሌብር ስሙ የፈለጋችሁትን ዘዙ ሂሳብ በኔ ነው እሺ ሁሌ እንደሚከፍል እኮ እናውቃለን አሁን እንደሚከፍል እያስታወሰ መሆኑ ነው የሆነ ከኛ የፈለገው ነገር ሳይኖር አይቀርም እንጂ ዝም ብሎማ እንደዚህ ያደርጋል ምን ሊፈልግ ይችላል እሱን ራሱን እናፋጧልና ሰው ምንም ነገር ሳይፈልግ ምንም አያደርግም ምን አዘዛችሁ ከማዘዛችን በፊት ከኛ ምን ፈልገ እንደዚህ እንደምታረግልን ማወቅ እንፈልጋለን ማለት እንዳልገባዋቱ ያለ ምንም ጥቅም የኑላ ነገር እንዴት ታረግልናል ወይስ በማረጉስ የበላይነትን ያሳየ በታችነታችን እየነገርከን ነው እንደዛ አስበህ ከሆነ ተሳስተሃል አንተ ይዘነበው ለኛም ያካፋል አንድ ቀን እኛም ቀን ይመጣል እኔ እንደዛ አላሰብኩም ብዙ ችግር አብረን አሳልፈናል ዛሬ እኔ ተሽዬ ባረግላችሁ ምን ችግር አለ ሰው እኮ ሐውልት አይደለም ባለበት አይቀርም እናንተ ከፍ ስትሉ እኔ ዝቅ ልል ይችላል ያኔ እንድታረጉልኝ የሚፈልገውን ዛሬ ባረግላችሁ ምንድነው ችግሩ አቦኛ ምንም እንድታረግልን አንፈልግም መርዳት ከፈለክ የተቸገሩ ወገኖች አሉ አንዴ እነሱን አረዳ የበታችነታችን ከምታስታውሰን ባታረግልን ይችላል እሺ ማረግ የስተት እንደሆነ አላቅም ነበር ከፍ ማለት ስችል ዝቅ ማለት የስተት እንደነበር ስለነገራችሁኝ አመሰግናለሁ ለቅናታችሁ ምክንያት አትፈልጉ ሌላው ፈጣሪ ልቦናችሁን ቀና ያርግላችሁ አንተ ያማል እንዴ አቤት አናገርከኝ ያማል ወይ ገፍትራት እኮ ነው ያለፍከው ስለዚህ አውቀ ካልሆነ ይቅርታ በላት ባልላትስ
ባትላትማ ይቅርታ አባት። ጭራሽ አንቺ ነሽ ይቅርታ የምጠይቂው? ልዝብ ከንፈሮች ጥልን ይሻፍናሉ። ስድብን የሚያወጡ ግን ሰነፎች ናቸው። ወንድ ልጅ እኮ ነኝ። ክብሬ እንደሚያሳስበኝ አታውቂም? ክብር? ተሳድበ ተደባድበ የሚመጣ ክብር አለ እንዴ? እንደፈለግሽ በይው። አንቺ ግን አስናቅሽ። እንግዲህ ወሲር ተጣላ፣ ግን እንዳትረሳ ትቢት ባለበት በዚያ ውርደት አለ። ሂድ እንጂ። አይ አልሄድም። ለምን? አርፌ ወደ ቅዳሴ ብሄድ ነው መልካም። ጎበዝ፣ እሱ ነው የሚያወጣ። እስቲ ሁላችሁንም አንድ ጥያቄ ልጠይቃችሁ። ስትሞቱ መቃብራችሁ ላይ ምን ተብሎ እንዲጻፍ ትፈልጋላችሁ? እሺ ከምሩን ጀምር። ተመስገን፣ ደክሞኝ ነበር ተገላገልኩ። እሺ እኔስ? ዛሬ አንድ ላይ ቀበራችሁኝ እንጂ ሁላችሁም አንድ ባንድ ገላችሁ ነበር። እሺ አብርሽስ? የውሸት ተኖሮ የእውነት ተሞተ። አንተስ ግን ጥሩ ሰው ነው ብላችሁ የውሸት እንዳታለቅሱልኝ። ብዙዎቻችን ህይወት ድክም ብሎናል። እግዚአብሔር ለሁሉም ጊዜ ያለው ብለን ነው በተስፋ ያለነው። እኛ ኢትዮጵያውያኖች ስንሞት ውድ ነን። ጥሩነታችንና ደግነታችን ስንሞት ነው የሚታወቀው። ሰው በህይወት ሳለ ካልተረዳዳን፣ ማዳመጥ ባለብን ሰዓት ሳናዳምጠው ስናጣው ማልቀሱ ለቀባሪው ማርዳት ነው። አይዞሽ አይዞ፣ ነገ የተሻለ ቀን ይመጣል። ለዛ የተሻለ ቀን ግን ራስን አዘጋጅ። መኖር ጥሩ ነው፣ ብዙ ነገር ያሳያል። ምንድነው? ወዬ ዮኒ፣ ስማ አንተ ሚስትህ እናቷን ልጠይቅ ክፍለ ሀገር ሄዳለች ትላለህ። እሷ እዚህ ካፌ ላይ ከማንም ወንድ ጋር ትሳሳማለች። እስከ መቼ ነው እየተደበቅሽ የምታገኝ? ያንን ጅል ተይውና እኔ ጋር ነኝ። ዮኒ ደጋግሜ ነግሬያለሁ፣ እንደዚህ አይነት ቀልድ አይመቸኝም። በዚህ ጉዳይ ተመልሰህ ሁለተኛ እንዳትደውልልኝ። ጆሬ ላይ ዘጋብኝ። ነግሬ ነበር፣ ልጁ ፍቅር አውሮታል፣ አይሰማህም። ያቺን መኪና በስሜ እስኪያዞርልኝ እኮ ነው። ምንም ቢሆን ጓደኛዬ ነው፣ ቀርጬም ቢሆን አሳየዋለሁ። ደወለ ደግሞ። የኔ ፍቅር ከእናትሽ ቤት ተመለሽ እንዴ? ምን አይነት ጥያቄ ነው? ብመለስ ከቤት ውጭ የሚሄድበት ቦታ አለኝ እንዴ? ወይስ እየጠረጠርከኝ ነው? አረ ለማንኛውም አሁን እናቴን ወደ ሆስፒታል ይዤ እየገባሁ ነው። ስመለስ ደውልልሃለሁ። እሺ። ስማጆ አዮኒ፣ ካላመንክ ቪዲዮ ልኬልሃለሁ። በአይኔ ማየት ፈልጋለሁ ካልክ ደግሞ ሎኬሽን ልኬልሃለሁ። ናና ያቸው ዘይብዬ ነግሬሽ ነበር አይቼ ላድነው መንታት እንዳለሽ አላቅም ነበር። ጆ ፍቅር ያለ እምነት ባዶ ነው ብዬ አመንኩሽ እንጂ ያን ያህል እንኳን እንደምታስቢው ጅል አይደለም። ሰርፕራይዝ ላደርግህ ብዬ። ዝም በይ። ሁለተኛ ቤት አለኝ ብለሽ እንዳትመጪ ጆ።